ሰነበብት ረጅም ጊዜ ሆነን ሳንገናኛው እንግዲህ በቃለ መጠይቅ ዛሬ ተገናኘን በጣም ብዙ ሞክር ያለው ዛሬ ተሳክቶልኝ እንግዲህ ተገኝታል መድረካችን ላይ አው ኮምፕሌንም ስታረግ ሰምቻለሁ ይቅርታ እድል ሆኖ ብዙ ጊዜ እየተቀጣጠርን ስታፋ ነበር ግን ያው ሁለታችንም አዲስ አይደለም ለኢንተርቪው አይ ቲንክ የዛሬ 10 ምናምን ዓመት አረጀን እንደዚህም ሳንወፍር እንደዚህም ሳንሸብት የዛሬ 15 ዓመት መሰለኝ በድምጻችን ሰማ ትግል ጊዜ ከዛ በፊትም በተጋጋሚ እንደዚህ ሚዲያው ሳይበዛ ያኔ ያስታውሳሉ የዛሬ 15 ዓመት እንዳልከው ወጣቱ የፖለቲካ ምሁር በሚልም አንተን ተመልካችም ለኢትዮጵያ ሕዝብን በማስተዋወቅ የኛም ሚና እንዳለ የሚታወስ ነው አንተም በወቅቱ የነበረን የፖለቲካ ዕውቀት አጠቃላይ ብዙ ነገሮችን ስትገልጽ የነበረበት ሁኔታ የሚታወስ ነው ለማንኛውም ረጅም ጊዜ ብዙ ነገር ሆኗል አንተም ታሰርክ የኢትዮጵያ ፖለቲካን በብዙ ነገሮች ውስጥ አልፈዋል እንደው ዛሬ ስላለፈው ነገር ለማንሳት አይደለም እውነት ለመናገር በብዙ መድረኮች ላይ ብለኸዋል በብዙ መድረኮች ላይ አንስታል ስላለፈውም ዛሬ እሱ ላይ ምናጠፋው ጊዜ የለም ስለ ዛሬውና ስለ ወደፊቱ የምናወራቸው ነገሮች ይኖራሉ ግን እንደው ለመንደርደር ያህል ከባለፈው የፖለቲካ ህይወቴ እንደው ባላደርገው ወይም ደግሞ ባደርገው ኖሮ ብለምትቆጭበት ነገር አለችን ባጭሩ መልሰልን ወደ ወቅቱ ሁኔታ እንመጣለን ወራላ መለሰትል ይሄን ባረግ ኖሮ ምትላቸው ይኖራሉ ግን ደግሞ ሄደህ ብለ በዛ ጊዜ የነበረው የራስ ተክለሰብና የማህበረሰብ ሁኔታ የኢኮኖሚ ሁኔታ ላይፈቅድ ይችላል ለምሳሌ እኔ አሁን ኢትዮጵያን ማቃት ነው ያህል ያለ ያላቃትም በ17 ዓመቴ ነው ከሀገር የወጣሁት ከዛው ወደ ፖለቲካ ተቀላቀልኩ ከዛ በኋላ ኢትዮጵያን ከሩቅ ነበር ማቃት በልጅነቴ ያቃታለሁ ከዛ በኋላ በጽሁፍና በሌላ ኢንፎርሜሽን በጥናት ነው ማቃት አሁን ግን ወደ ሀገር ቤት ተመልሼ ቀረብ ብዬ ከዛ ደግሞ ታስሬ ከውስጥ ከሆዷ ውስጥ ነው ማየት የቻልኩትና በተለይ ስለ ቢሮክራሲው አሰራር ስለ ማህበራዊ ግንኙነቶች ስለ አስተዳደራዊ መዋቅሮች የተሻለ ግንዛቤ አሁን አለኝ እና ይሄን አሁን ያለኝ ግንዛቤ ያኔ ቢኖርኝ አንዳንድ ነገሮችን ምናልባት ለየት ባለ መልኩ ላስኬድ ይችላል ነበር ግን ያኔ አልነበረም ዶር እንግዲህ እንዳልኩት ወደ ኋላ ተመልሰን ብዙ ነገሮችን ማንሳት ካለብን ሌላ ጊዜ እንመለስበታለን ዛሬ ብዙ አንገብጋቢ ነገሮች ከፊታችን ተደቅነዋል ወቅታዊ ሁኔታዎች አሉ ወዴት ያመራን ነው የሚለውም ነገር በደንብ ያሳሰበን ያስጨነቀን ይገኛል እናንተም በተለያዩ መድረኮች ስብስቦች እንደዚሁ ይሄንን ነገር በመመልከት አንዳንድ እንቅስቃሴዎችን ያደረጋችሁ ነው ያላችሁት እሱን በዝርዝር መጣበታለሁ እንደው በጥቅል ምን ላይ ነው ያለ ነው ከፖለቲካ ከኢኮኖሚ ከተለያዩ ነገሮች አንፃር አሁን ያለንበት ሁኔታ እንዴት ተገልጸዋል እንግዲህ ሶስት ነገሮች በማንኛውም ነገሮች ሶስት ነገሮች ተናጣጥለው ሊሄዱ አይችሉም ፖለቲካ ሴኩሪቲ እና ኢኮኖሚ የተያያዙ በሶስት በትራያንግል ብታስቀምጠው ሶስቱ የተያያዙ ናቸው ፖለቲካ ከተበላሸ ወደ የጸጥታ ችግር ያበላሻል የጸጥታ ችግር ሲባል ደግሞ የኢኮኖሚ እድገትን ያደናቅፋልና ኢትዮጵያ ውስጥም የሆነው ሽግሩ በመጨናገፉ ምክንያት ፖለቲካው ተበላሸ ፖለቲካ ምህዳሩ ሰዎቹን ገፍቶ ወደ ጫካ ወደ ጦርነት ውስጥ ከተታቸው ጦርነት መግባታችን ደግሞ ኢኮኖሚውን ከድት ወደ ማጡ አምጣት አንኮታኮታል የኢኮኖሚ መንኮታኮቱ የሴኩሪቲውን እንደዛው ተመልሶ ኢምፓክት ያደርጋል መንግስት ወይ ደግሞ ሀገር ራሷን ለመከላከል ከውስጥም ከውጭም ለመከላከል ያላትን አቅም ያሳንሳልና አሁን የሶስቱ መበላሸት የኢኮኖሚው የሴኩሪቲ እና የፖለቲካ መበላሸት ሌሎች ብልሽቶችን ደግሞ ፈጥሮብናል የዲፕሎማሲ ውድቀት አይ ቲንክ በኢትዮጵያ ታሪክ አሁን ያለው የዲፕሎማሲ ውድቀት ታይቶ ያውቃል ለምሳሌ ምናልባት ኢትዮጵያ ትንሽ አይሶሌትድ ሆናለች ብለን ልናነሳ የምንችለው የደርግ ዘመን ነው በደርግ ዘመን እንኳን ቢሆን በመራቡ ሀገር ተገላም ቢሆን የምስራቁ ዓለም ጋር ጠንካራ ግንኙነት ነበራት ዛሬ እኮ ከምስራቅም ከመራብም ከጎረቤትም ጋር ከማንም ጋር ሽርክና ይላተምና የሚገርምና የሚያሳዝን የዲፕሎማቲክ አይሶሌሽን በጣም አስፈሪ የኢኮኖሚ ውድቀት መንግስትና ስርዓተ አልበኝነት ከልክ በላይ የሰፋበት ስርዓተ አልበኝነት ስልህ በሁለት መልኩ ልገልጸው ይችላል አብዛኛው የሀገሪቷ ክፍል ከመንግስት ቁጥጥር ውጪ ሆኗል በመንግስት ቁጥጥር ውስጥ ያለው ራሱ የመንግስት ሰዎች ራሳቸው ስርዓተ አልበኛ ሆነዋል ስርዓተ አልበኝነት ሀገሪቷ ሰንፏል አናርኪ ሆነዋል ማለትና ይሄ ነው እንግዲህ አሁን ተቀላላ አርጋ ስታየው ጀዋር ይሄንን ጊዜ ከባለፈው ጋር አንጻጽረው የባለፈው የተሻለ ነው ምናልባትም ኢትዮጵያውያን በመንቀሳቀስ ደረጃ እንደው የተወሰኑ መብቶቻቸው የተነፈጉ አሏቸው እንጂ እንደዚህ በሀገራቸው የመኖር
መብታተው በየጊዜው ሰው የሚገደልበት የሚታሰርበት ዘመን አሁን የከፋ ነው ይላሉ ሁለቱ ዘመናት ያለፈውና ያሁኑን ስታነጻጽረው የከፋው የትኛው እኔም አንተም ያው መቼም በደርግ ጊዜ ተወልደን መለስና ኃይለ ማርያም ስንታገል ነው እዚህ ደረስነው የደርግ ዘመንን አላስታውስም አንተ የምታስታውሰው አይመስለኝም የመለስን ዘመን እናስታውሰዋለን የኃይለ ማርያምን ዘመን እናስታውሰዋለን በመለስና በኃይለ ማርያም ላይ ስንታገል ዲሞክራሲ ስርዓት ከአምባገነናዊ ስርዓት ወደ ዲሞክራሲ እንሸጋገር ፍትህና እኩልነት ይምጣ የሚል ትግል ነበር የሀገር ሁሉና ጥያቄ ውስጥ አልነበረም የሀገር ሁሉና ጥያቄ ውስጥ አልነበረም ዛሬ እኮ የዲሞክራሲ ጥያቄ የልማት ጥያቄ የሰብአዊ መብት ጥያቄ ባክሲት ወይም ደግሞ ከኋላ ወንበር ተቀምጠው የህዝቦች የመኖር ያለመኖር የሀገር እንደ ሀገር የመቀጠል ያለመቀጠል የህልውና ጥያቄ ለትራሊ ከዚህ በፊትም ብዙ ጊዜ ሰው ህልውና የሚለው ነገር ያነሳዋል ህልውና የሚለው የህልውና ትግል የሚለው ቃል በፖለቲካ ውስጥ ጥቅም ላይ መዋል ካለበት አሁን ባለው ኢትዮጵያ ሁኔታ ውስጥ ነው ምክንያቱም ኢትዮጵያ እንደ ሀገር ለህይወቷ እየተጣጣረች ያለችበት ህዝቦቿ ወጥተው መግባት ሴኩሪቲ ቤዚክ ሴኩሪቲ ጥያቄ ውስጥ የገባበት ሁኔታ ነው ያለው ምክንያቱም ድሮ አየህ ሰው ሀገር ነበረው ደህንነት ነበረው ጸጥታ ነበረው ሰላም ነበረው ያጣው ነፃነት ነበር ያጣው በመረጠው መንግስት መተዳደር ነበር ያጣው በነፃነት ሐሳቡን የመግለጽ መብቱ ነበር የተነፈገበት ያጣው በእኩልነት ትሪት የመደረግ ችግር ነበር ዛሬ ግን እነዛውን ሄደ ኢትዮጵያ ውስጥ ለሰዎች ስለዚህ ብታነሳ ላይ ቅንጦት ነው የሚመስላቸው አሁን ብዙ ይገደላልና ኢቭን ግድያን አንዳንድ ፌስቡክ ላይ ስለጥፍ ምን አንተ አሁን ቆኛ የሰው ሲሞት ሬሳ ሲጫወቱበት በቪዲዮ መግዳት ራሱ ተነዋል ኮመን ሆኖና እና የግለሰቦች ህይወትም የሀገር ህይወትም በከፍተኛ አደጋ ላይ ያለበት ሁኔታ ነው ያለው እንግዲህ ጃር ለዚህ ሁሉ ምንድነው ምክንያቱ ብለህ ታስባለህ ምናልባት የአንድ ግለሰብ ስተት የሥርዓቱ አጠቃላይ የግለሰቦች ወይም ደግሞ ብልጽግና የሚባለው ስብስብ ችግር ወይስ ምንድነው ሽግግሩ ትክክለኛ ሽግግር እንዳልነበረ ብዙዎቻችን እናምናለን ከዛ በኋላ ወደዚህ አይነት ውጥንቅጥ ውስጥ የገባ ነው በግለሰብ አቅም ማነስ ዕውቀት ማነስ ወይስ አጠቃላይ ፓርቲው እየሄደበት ያለው አቅጣጫ ይሄንን ችግር አመጣብን ብለን ነው የምታስበው ለኢትዮጵያን ፖለቲካ ችግር አብይ ወይ ብልጽግና ፈጠረው ማለት አንችልም ችግሮች ስለነበሩ ነው ስንታገል የነበረው ድሮ ግን ይሄኛው ለውጥ እነዛን ችግሮች ማዳን እነኛን ችግሮች መጠገን እነኛን ስብራቶች መጠገን እነኛን መከፋቶች ማባበል ማስታረቅ ነበር ሁላችን የሚታገልለት ኤክስፔክት አድርገን ወደ ሀገር የገባ ነው በተግላቢጦሽ ተቃራኒው ነው የሆነው ህዝቡ የታገለው ወደ ዲሞክራሲ ሽግግር ወደ ዲሞክራሲ ስርዓት ለመሻገር ነው የፈለገው አብይና ግብረአበሮቹ ግን አዲስ አምባገነናዊ ስርዓት ለመመስረት ሞከሩ የአንድ ፓርቲ በላይነት ያለበትን ስርዓት ወደ ብዙሃ ፓርቲ ለመቀየር ታግለን እነሱ ግን የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ለመቀየር ያደረጉት ሙከራ ቅድም እንዳልኩት የፖለቲካ ቀውስ ውስጥ ከተተ የፖለቲካ ቀውስ አመጣ በአገሪቱ የፖለቲካ ሊቃን ማከል መቃቃርን በአመጣ መቃቃሩን በጉልበት ለማፈን ሄደ በጉልበት ለማፈን ሲሄድ አንድ አምባገነን ወድቆ አዲስ አምባገነን ለመገንባት የመንግስታዊ አቅም ያስፈልጋል የመንግስታዊ አቅም ነው የኢኮኖሚ አቅም የወታደራዊ አቅም የማህበራዊ መሰረት ሊኖር ይገባል በሽግሩ ጊዜ ይሄ አልነበረም ያለ አቅሙ ለማፈን አብይ ያደረገው እርምጃ አመጽ ነው ወለደ ከትግራይ ጋር ጦርነት ተገባ ከኦሮሚያ ጋር ጦርነት ተገባ ከአማራ ጋር ጦርነት ተገባ በየቦታው የመንግስት መፍከከስና ሴንተርስ ኦፍ ፓወር ኢመርጅ ማድረግን እድል ፈጠረና ፕራይመሪሊ ለዚህ ቀውስ ተጠያቂው ከማንም በላይ አብይ ነው ምክንያቱም ችግሩን ከስር መሰረቱ ፈጥረው እንኳን ባንል ችግሮች እንዲባባሱ ሀገር I don't think በአለም ታሪክ የነበረውን እድል የነበረውን ድጋፍ የነበረውን የህዝብ ፍቅርና ተስፋ በአጭር ጊዜ ውስጥ ካፈር የደባለቀ ካሻው የደባለቀ ሌላ መሪ ያለ አይመስለኝም ያበኛልና የሀገርን እድል አጨናገፈ አሁን እንግዲህ ራሱም ሀገርም ችግር ውስጥ ገባ እንግዲህ በተናጠል እንመልከታቸው ቀደም ሲል ያልካቸው ሶስት ነገሮች የሚያያዙ ናቸው ደህንነቱ ኢኮኖሚውና ፖለቲካው የሚል ነገር አንስታል
በተናጠል መመልከት ከተቻለ የፖለቲካው ችግር እንግዲህ ተያያዥ ናቸው አንዱ አንዱን ይመጋገባልም ይወራረሳልም ተያያዥ ሆኖ ደግሞ አንድ ላይ ሲመጡ ሀገር የመፍረስ አደጋ ውስጥ ገባለች ነው እስቲ ፖለቲካውን እንመልከት የፖለቲካው መሰረታዊ ችግር አሁን አብይ የሚከተለው ምንድነው ያን እናንተም ስትኮንኑት ሌሎቻችንም ስንወቅሰው የነበረው ስርዓት አለ አብይ አህመድ የዛ ስርዓት ውላጅ የዛ ስርዓት አስቀጣይ ስለሆነ የተለየ ነገር ይዞ አልመጣም ብለው የሚከራከሩለት እንደም ሊያክም ነው የመጣው የሚልም መገለጫ የሚሰጡት አሉ አው ብዙዎች አሁን ላይ እንኳን እንደዛ የሚያስቡ ያሉ አይመስለኝም እንኳን ሌላው ማህበረሰብ ባጠገቡ ያሉ ግለሰቦች ሚኒስትሮቹም ይሄን አያምኑትም መጀመሪያ አካባቢ ላይ ጥቂቶቻችን በደንብ ተረድተናል አላማው አካሄዱ ብቃቱ ድክመቱን በደንብ ነበር የተረዳነው ለዛም ነው ሽንቴ ገትሬ ጠቅላይ ሚኒስትር እንዳው ሳለና ስከራከረ የነበረው አይ ቲንክ ብዙ የሀገራችን ልሂቅ በአሁኑ ወቅት በብልጽግና ውስጥ ያለው probably 99% የሚሆነው ይሄንን ይረዳዋል ያቢ ፈንዳሜንታሊ ችግር አንደኛ ያቅም ማለት ነው ለአመራር ሁለት ነገር ያስፈልጋል ወይ በትምህርት ወይ በልምድ የአመራር ብቃትን ማካበት መቻል አለበት ሁለቱንም ያለው ትምህርት የለውም ሀገር የማስተዳደር ልምድ የለውም ከዚህ በተቃራኒ ደግሞ በጣም ትልቅ አምቢሽን አለው ያን ሁለቱ ተጋጨበት ግለሰባዊ ብቃት ሳይኖረው ልምድ ሳይኖረው ዝግጅት ሳይኖረው ይሄ እንግዲህ በመጽሐፍ ውስጥ አይተው እንደሆነ ያኔ ገና እነሱ የኦዲት ሊቀመንበር ሳደርጉት ለኦዲት ማዕከላዊ ኮሚቴ ጽፌ ላኩት ግምገማ ነውና ብቃቱ ልምዱ ሳይኖረው ከአንድ አውራ ፓርቲ ወደ አንድ ግለሰብ አመራር ለመምራት ሄደ ሊሸከመው የማይችለውን ሸክም ለማንሳት ሲሞክር ቀና እንዳደረጋት ኢትዮጵያን ፈጣፈጣት ማለት ነውና የአብይ ፈንዳሜንታል ችግሩ የራሱን ብቃት ማነስ ብቻ ሳይሆን ያን ብቃት ማነስ አለመረዳቱ ሰዎች እኮ ትምህርት ከሌላቸው ልምድ ከሌላቸው አትሊስት ያን ከተረዱ ብቃትና ዕውቀት ባላቸው ሰዎች ራስን መክበብ የነኛ ሰዎች ምክርና ድጋፍ መሻትና መጠቀም መቻል ነበረባቸው ያን አላደረገም the good will is there ስንት ማአት ሰው ነው ከዚህ ከዲያስፖራ ከሀገር ውስጥ ተሰባስቦ እሱ የተረባረበው እሱ እንዲሳካለት ያን ሁሉ በትኖ በአሁኑ ወቅት ብቻውን እየተንገዳገደ ያለው ምናልባት አሁንም ከዚሁ ከፖለቲካው ጋር ወጣ ብለን ደግሞ ደህንነቱን ስናይ አሁን መሰረታዊ የኢትዮጵያ ህዝብ አንገብጋቢ ችግር ምናልባትም ሰላምና ዳቦ ጥያቄ ነው በተለይ ሰላም ከምንም በላይ ዳቦን እንኳን ሄዶ እንዳበስል እንዳይጋግር እንዳያመርት ትልቁ ችግር የሆነው ሰላሙ ነው ደህንነቱ ነው አጠቃላይ ኢትዮጵያ በአሁን ሰዓት ማለት በሚቻል መልኩ ከ70 እስከ 75% በሚሆነው መልኩ የጸጥታ ችግር ያለባቸው አካባቢዎች ናቸው የሚበዙት የደህንነቱ ችግር የጸጥታው ችግር ከፖለቲካው ጋር ተያያዥ ቢሆንም ግን በተለየ ሁኔታ የሚጠቀስ ነገር አለ በአሁኑ ጊዜ እንግዲህ የግለሰቦች ደህንነትም የማህበረሰብ ደህንነትም የሀገር ደህንነትም ነው አደጋ ላይ ወድቀው ሰዎች እንደ ግለሰብ ወጥተው መግባት በሀብታቸው ላይ የማዘዝ በሀብታቸው ላይ ባለቤት ሆነው የመቆየት መብት የላቸውም ሰዎች እንደቃ እየታፈኑ የሚሸጡበት ንብረታቸው በመንግስትም ከመንግስቱ ውጪ ያሉ ኃይሎችን በፈለገው ጊዜ የሚቀራመቱበት የሚዘረፉበት ሁኔታ በግለሰብ ደረጃ ስትወስድ በማህበረሰብ ደረጃ ስትወስድ ህዝቦች ቡድኖች በማንነታቸው የሚጠቁበት የሚፈናቀሉበት የሚፈጁበት ሁኔታ የተፈጠረው ህዝቦችን የተለያዩ ብሔሮችን የተለያዩ ጎሳዎችን የሃይማኖት ቡድኖችን መንግስት ሆነ ብሎ የሚያጋጭበት መንግስት የጸጥታ አስጠባቂ ሳይሆን የጸጥታ በጥባጭ ሆኖ የቀረበበት ሁኔታ ነው የምታየውና የዚህ ሁሉ ምክንያቱ ምንድነው የአየህ እነዚህ ልጆች እና በሌሎችም ዛካይ ያሉ ልጆች ሲያሰለጥኗቸው የነሱ የዱር ሐለቆች የሴኩሪቲ ማኔጅመንት ብቻ ነው ያሰለጥኗቸው የፖለቲካን ጉዳይ ለፖለቲካዊ ችግር ለፖለቲካዊ ጥያቄ ለፖለቲካዊ ቀውስ ፖለቲካዊ መልስ ማሻት ላይ አይደለም ያስቀመጧቸው they never let them in the strategy room in the political strategy room አስገብቷቸው ያውቁ ሁሉም የሴኩሪቲ አስፈጻሚ ነበሩ ስለዚህ ሴኩሪቲን እና ፖለቲካ ተያያዥ መሆኑ ራሱ አይረዱም እና የሀገሪቷን የሄዱበት እንግዲህ ያው ረጅም ነው ሰፊ ጊዜ የሚወስደው ግን
ባለፉት 7 ዓመት የሄዱበት የፖለቲካ ችግሩን በፖለቲካ ከመፍታት ይልቅ በጉልበት ለመፍታት ሞከሩ ችግሩ ምንድነው ጉልበቱ አልነበረም ለምን ነው ጉልበቱ ያልነበረው እንደሄደን አካባቢ ስለ ሴኩሪቲ ሴክተር ሪፎርም ደጋግሜ እናገር ነበር መከላከያው ሪፎርም እንዲደረግ ሁላችንም ስናገር ነበር ደህንነቱ ሪፎርም እንዲደረግ የተደረገው ግን ሴኩሪቲ ሴክተር ሪፎርም ሳይሆን የሴኩሪቲ ሴክተር ዲስማንትልመንት ነው የተደረገው በተለይ የብሔራዊ መረጃና ደህንነት የሚባለው ተቋም የሂውማን ኢንተለጀንሱን በትንቱን ያወጣው ምክንያቱም በሳይበር ሴኩሪቲን በደንብ አይደረደም አብይ ሳይበር ሴኩሪቲ ሰፕሊመንተሪ ነው ለሂውማን ሴኩሪቲ ለሂውማን ኢንተለጀንስ ሰፕሊመንተሪ ድጋፍ ሰጪ ነበር መሆን የነበረበት የሂውማን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ ያካበትክ የምታመጣበት እኔም ብርግ አድርገህ ኢንተለጀንስ ብትከተኝ 20 30 ዓመት ከቆየ ሰው ጋር እኩል ሆነ አልችልም ኤክስፒሪየንስ የሚጠይቅ ትምህርትና ኤክስፒሪየንስ የሚጠይቅ ነው እኛን ኦፊሰሮች በተናቸው እነሱም በተናቸው መከላከያ ውስጥ በትንቱን አወጣው ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠት ሞከረ ኦሮሚያ ላይ ትግራይ ላይ መጨረሻ ላይ ደግሞ አማራ ላይ ለመፍጠጥ ሞከረ ያለ ጉርበቱ ያገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመደፍጠጥ ሞከሩ ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ አብይ በአሁኑ ጊዜ አይደለም የተቀረውን ያገሪቷን ክፍልተውና የራሱን ሴኩሪቲ ይቆጣጠር የሚችልበት አይደለም ዛሬ እኮ በአገራችን ውስጥ ሪፐብሊካን ጋርድ መከራየት ይችላል ፖሊስ መከራየት ይችላል so there is privatization of security እና ይሄ ሁሉ የሚያሳይ የሴኩሪቲ ሴክተሩ መዳከሙ of course መነሻው ፖለቲካ ቢሆንም የሴኩሪቲ ሴክተሩን ራሱ የሄደበት ለራሱ ተገዢ ለማድረግ ትሬት እንዳይሆኑበት የሄደበት መንገድ ያገሪቷን የሴኩሪቲ አቅም በጣም ያመናመነ ነበር እንግዲህ ከዚሁ ጋር በተያዘ ኢኮኖሚው ነው የምናንሳ በተለይ በኢኮኖሚው ላይ ብዙ ጊዜ በመድረኮችም ስትናገር ነበር አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንፃር መሰረታዊ ችግሩ ምንድነው አብይ አህመድ ኢትዮጵያ ብልጽግና ላይ ናት እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል መስፈንጠር ላይ ነን በ2018 ደግሞ ይሄንን በብዙ ጥፍ የምንጨምርበት ዘመን ይሆንልናል ብለዋል ብልጽግና የሚሉትንም ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን ከዳው ወደ ምን እንዳይደረሰ ነው ደግሞ አዲስ ያመጡት ከዳው ወደ ምን አብይ እኮ ዱርዬ ነውና ይሄ የመርጋቶ ሞጭላፊዎች አሉ አይደለም አምታቶ ኪስ ገብቶ ምናምን ወዲያ ሀብታም የሚሆኑ ተቀባብቶ የሰው ወይ መኪና ተከራይቶ ሀገር እንደዛ ያድግም ነው አንድ ሰው ወይ ሎተሪ ያሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል ደጋግሜም ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስላል ሀገር በስሎጋን በመፈክር አያድግም ሀገር ሰርቆ አያድግም ሀገር በሎተሪ አያድግም ሀገር በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ነው ሀገር ሊያድግ የሚችለው እና ይሄ እንፈረጠራለን ከዳው ደምንዳ አምና ከዳው ደምንዳ ብለው እዳ በዳ አረጓ ተገሪቷል ከዳው ደምንዳ ባሉበት አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቃል ከሪው ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር ተመኝ እንጂ ሁሉ ይሞላልሃል you know you just have to wish it እናቀዋለን አሜሪካ ውስጥ ያደን ሰዎች እናቀዋለን ይሄ ነገር ከየት እንደሚመጣ ስካም ነው really ስካም መነሻው አንዱ እሱ ኢኮኖሚ እንዴት ነው ያመነው ቅድም እንዳልኩ የመንግስትን አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳቀመ መንግስታዊ አቅም ወደ ጦርነት ገባ ወደ ጦርነት ሲገባ ጦርነቱ የሀገሪቷን ኢኮኖሚ በላው ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት በአማራ ጦርነት በኦሮሚያ ጦርነት ዲስትሮይ ያደረገው የመሰረተ ልማት መውደም የውጪ ኢንቨስትመንት መጥፋት ሁሉም ተደማምረው መጡ ከዛ የተረፈችው ምን ቢያደርግ ይሻላል ትንሽ የቀረሰችው ነበር በለጀ ላይ ቤተማ
በጣም we are so unlucky እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለው ራሱ you have to really ask ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት የመንገድ ላይ ብልጭልጭ መዝናኛ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ ጎርጎራ ብሎ ዛጋ ገንዘብ ያፈሳል ሶ በጦርነት ከጦርነት መውደ የተረፈውን ብልጭልጩ ላይ ወጣው ከብልጭልጩ የተረፈው ደግሞ ምን ቢያደርጉ ይሻላል ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ተቀርቧት ወጣ ማለት ነው ከአይኤምኤፍ ጋር ያደረጉት ምንድነው ታሞ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው ኮሶ ገጠር ልጅ ነው ኮሶ ታውቃለህ ኮሶ ሰጣት አገሪቷን የአገሪቷን ኢኮኖሚ ተቅማጥ ነው ያደረገውና አሁን ክራሽ አደረገ ኢኮኖሚ ዳን እና ኢኮኖሚው መዳከም ብቻ አይደለም ኢኮኖሚው ሙሉ በሙሉ ወርቆ ያለበት ሁኔታ ነው ያለውና የሚያሳስበኝ ክራይሲስ ውስጥ ገባለህ አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት አሁን ምናቃቸው ትላልቅ ክራይሲሶች እንደ አርጀንቲና ብራዚል አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበር የኤዥን ፋይናንሻል ክራይሲስ ትገባለህ ክራይሲስ ከገባህ ክራይሲስ ለመውጣት መስራት አለበት ግን ክራይሲስ ውስጥ እንደገባ ቀውስ ውስጥ እንደገባ ራሱ ማመን መቻል አለበት ኢትዮጵያ ደሃ ሀገር ነች በደህንነት ነው ያደግነው ምንም ጥያቄ የለውም ግን አስተማሪ ልጆቹ መቀለብ ሲያቅተው ዶክተር ልጆቹ መቀለብ ሲያቅተው እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው ምንም ጥያቄ የለውም ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ መምህራን በትምህርት ቤት ሲመገቡ የታቸውስ ማብለ የሚበሉት አጣው አይ never heard of it እና የባንክ ሰራተኛ የፍርድ ቤት ሰራተኛ ዳኞችና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረምና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል የሚያስፈራ እሱ ነው ምክንያቱም ቀውስ ውስጥ ነን ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ ይሄን የሚያክል ዲናያል በጣም አደገኛ ነው እና አረሞት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ መድኃኒት ያስፈልግለትም ማለት ነው ዳር ወደ ዋናውም ወደ መሰረታዊ ወደ ወቅታዊ ጉዳይም ይሄንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለራኢ ነው በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ ነገሮች እየመጡ ነው አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይና አባይ ምን ትላለህ ለአባይ አብይ ደረሰለት ብሏል ዳንኤል ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ ማንገበገበው ያላንገበገበው ትውልድ ያለ አይመስልኝም እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል የነበሩ መሪዎችም አቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው ስንታገለው የነበረ ሰው ነው ማይንዲው ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በአገር አቅም እንዲገነባ ያደረገው መለስ ዜናዊ ነው ይሄ መለስን በብዙ ነገር መለስ አምባገነን ነበረ ታግለናል ብዙ ነገሮች አጥፍቷል ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር ኃይለ ማርያም አስቀጥሏል በኃይለ ማርያም ጊዜ ከነበረው የፖለቲካ ቀውስ
ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር ምንም ጥያቄ የለውም አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ መጀመሪያ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል ክሬዲት ጠቅልዬ ኪሴ ላርግ ካለ ግን አስቸጋሪ ነው ምክንያቱም የመለስን ሚናና የአብይ ሚና እናወዳድር ካል ዞንና ጥንቸልም አወዳደር ስለሚሆን is not fair ነው ሁለቱንም ታግያቸዋለሁ it's just not fair እና የባባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም ፕላኒንጉን በሚስጥር ነገር ይዘውት በዛም ወቅት ራሱ ነው ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ ባሰው ላይ በአባይ ላይ ያደረገው ነገር ነውና I think credit should be given what is due and that መለስ እውነት ግን ጆዋር ተጠናቋል ወይ የሚልም ጥያቄ ይነሳል አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው የተለያዩ ያቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ እነዚህ ነገሮች ተደርገዋል አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ ዋናው ትልቁ ስራ ግድቡ ተገነባ ከዛ በኋላ ምሰሶ ተከላ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም ዝም ብሎ ግድቡ ተመረቀም የሚባል ነገር አለ ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ እሱን ጥያቄ ለባለሙያዎች ተዋዋለው አንዳንዴ አልሐምዱሊላህ ማለት አለበት ትንሿን ነገር እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር ደጋግሜ ተጽፍ ነበር ያኔ ተዘካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዘካለ ከትራምፕ አማች ጋር አብራም ሳኮድ እኮ ነው ሄዶ የፈረመው በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው የተረፈውን ወደ ኋላ እንጨርሰዋለን አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም ምሰማቸው ነገሮች አሉ ለምሳሌ ተርባይኖቹ ቁጥር ቀንሷል የማያዝ አቅሙ ቀንሷል ሌላም የሚባሉ ነገሮች አሉ የቀነሰውን እንጨምርበታለን this is strategically very important project ውሃውን ራሱ ማያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል ለምርጫ ነው ይጨፍርበት ምንም እንትን የለውም ይጨፍርበት እና ለምን እንደሚያደርገው እኮ እናውቃለን አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው እንደያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ
ስንት ገንዘብ የተፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚያጠቅመው ጥቅም አለና እሱን አፕሪሺየት አድርገነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይወጃ ይመስለኛል አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ በጽሁፍም እንዲህ ብሏል የሚል ነገር አለ ማረጋገጫ አላገኘውም ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል አሉ በትክክል ካንደበቱ መስማት አለብን እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማውትም አለ ያቅሙስነት አለባቸው ችንታክልን የሰሩት በጣም ትንሽ ነው ብሎ የነሱን ስራ የማቆሰስና የሱን የማክዘፍ ነገር አለ በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ ለማንኛውም እሱን እንግዲህ ታሪክ ይፍረደው አንተም እንዳልከው ነገሮች ነገ ከነገ ግልጽ ሆነው ይመጣሉ እስቲ ስለማዳበሪያው ፋብሪካ ምንምጣ ከረፈደ ነው እንግዲህ ብዙ ጩኸት ነበረ አብይ አህመድ ከብልጭልጭ ፕሮጀክቶቹ ጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር እየተቸነውም ቢሆን ይሄንን ነገር እንደጥቆማም በብዙ መንገድ ስንገልጽለት ነበርና ዛሬ ነቅቶም ቢሆን ይሄን ተፈራርሟል ሁለት እስቲ ስለዚህ ምን ማለት ይቻላል እነዚህ ቀደም ሲል በብዛት ገንዘብ ይወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ እነ አብይ አህመድ እውነት እኛም እንደግፈው ነበር የሚለው አስተያየት አሳማኝ ሆነ ነበር እዚህ ላይ ምን ማለት ይችላል አሁን ከዳንጎቴ ጋር የተስማሙት ስምምነት አቲ የ2.4 ቢሊዮን ዶላር ስምምነት ነው አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው አራት አሁን ስማማ አሁን የነሱ እየጨፈሩበት ያሉትን ባለው ሆነ ቤተ መንግስቱ ይሸጥ ስል ሲሉ ነበር በቤተ መንግስት ብቻ 10 ቢሊዮን ያወጣው አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን አራት የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከረው ገንዘብ በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመናም በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል ስንት ፋብሪካ ስንት የማዳበሪያ ፋብሪካ ስንት የስኳር ፋብሪካ ሊሰራ ይችላል ነበር አሁንም ቢሆን የግብሩጣ ነው የውስጥ ስምምነቱ አይ ቲንክ መመርመር አለብን አንዳንድ የምንሰማቸው ነገሮች አሉ ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለ ነው ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው ምን ሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው ዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን አጠቃን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው በቢሊየን ገንዘብ ወጥቶ የህዋት ጀነራሎች ዘርፈውታል ምንም ጥያቄ የለውም ግን ስራው ቦታው ነበር እቃው ማሽነሪው ገብቶ ቦታው ላይ ነበር ሜዳ ላይ ነው አሁን አይ ዶንት ኖ ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን
ኦኬ ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው እዛ ላይ ቢያሰራው ኖሮ ዛሬ ገበሬው መዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በወልጅ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው ምስቲ ከተገነባ እናያለን አትሊስት ከውጪ ምናምን ወጣው ሊያስቀይርልን ይችላል ከተጠናቀቀ ሆኖም ግን ለነሱ ራሱ አሁን እንግዲህ በስንት ጫጫታና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልል ይችል ነበር እንደው ጃዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ ያለን ቤተ መንግስቱንም መናፈሻውንም እነዚህ ነገሮች ወደፊት ይረዱታል እኛም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይሄንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባመሰግኑም በውስጣቸው ግን ይረዱታል ያመሰግኑታል የሚል ነገር አንስቷል አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ ደጋፊዎችም በዛ አንፃር ያነሳሉ አዲስ አበባ የምትሸጥ ላይን የሚዘገንኑ ነገሮች ያሉባት አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚክ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነጎዲያ ወደዚህ ስተት ተመልሶ ላለመግባቱ ምንም ዋስትና የለም ልክ ነኝ ነው ይያለ ያለው ስተቱኛ ጋር ነው ያለው እንዴት አይዋል ችግሩ እኮ እዛ ጋር ያለው ማናችንም እንሳሳታለን ከስተላ አለመማር ስለሰንተ ተቀብሎ አለመማር እኮ ነው ችግሩ ምንድነው አርባን ዲቨሎፕመንት የአዲስ አበባ ነው ሰደው የከተማ አሳደገን አዲስ አበባ አማረች አርባን ዲቨሎፕመንት ማለት ምንድነው አንደኛ መሰረተ ልማቶች መንገድ ውሃ መብራት ትምህርት ጤና ማስፋፋት ማሳለጥ ማዘመን ማለት ነው ሌላው የመንግስት ስራን ማቀላጠፍ ሶስተኛውና ዋናኛው ደግሞ ዌልዝ መፍጠር ሀብት መፍጠር የስራ ዕድል መፍጠር በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ የሚኖርበት ቤት እየተሻሻለ እንዲሄድ የሚበላው የሚመገበው እየተሻሻለ እንዲሄድ የአዲስ አበባ ህዝብ ኑሮ ተሻሽሏል over last 7 years አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም እሱም ራሱ አሁን የመሬት ኢኮኖሚው ካስሮ መሬት ሽያጭና ዘረፋ ከሆነ ሁሉም ቦርኮ ሆኗል is it really ይሄ የብልጽግና ደሴት ኮምላቸው ነው ታውቃለህ አሁን ሰሞኑን የድሮ ቄሮዎችን ስብሰባ አድርገው ነበርና አንዴ ድሮ ባልደረቦቻችን ምናምን ያሉበት አንዴ ነው ያላቸው እናንተ እኮ የሃይዌይ ያውራ ጎዳና ክልላዊ መንግስት ናቸው አላቸው አውራ ጎዳናን ብቻ ነው የሚያሳምሩት አውራ ጎዳናን ብቻ ነው የሚያስተዳድሩትና ብልጽግና ደሴት የሚባለው ልጅ ብቻ ነው ኦኬ ከተማው መጽዳቱ ማማሩ ምን ያው ደስ ሊል ይችላል ኦኬ ታውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል ከሱ ጀርባ ሲገባ ሰው የሚበላው የለውም የሚሰራደበት የለውም ውሃ የለውም መብራት የለውም ከተማ አላደገም ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው ኢንፍራስትራክቸሩ ተሻሻለ የአስተዳደራዊ አገልግሎት ተሳለጠ የስራ ዕድል ሰፋ ደሞዝ ጨመረ ኑሮ ተሻሻለ ማለት አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናረጋለን ምናምን ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ ዕድል ነው ያስፋፋቸው ኳሊቲ ኦፍ ላይፍ ነው ያሻሻለችው የሰራተኛውን ብቃትና ገቢ ነው የጨመረችው ኢንፍራስትራክቸር ነው ያስፋፋቸው ምን ኢንፍራስትራክቸር ነው ያስፋፋፉት ከመብራት በስተቀር መብራት መንገድ ላይ ከመውጣት በስተቀር ፎቶ መነሳት he is crazy እኮ
እኔ ኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናትህ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድነው ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ በቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ጋርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል፣ ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከላይ እስከታች ተረባርበው ራሳቸው አቅም ይሄን ሊሰሩ የቻሉት። ምክንያቱም ከትውልድ ጥቅም አለው። የአውራ ጎዳና ላይ ብልጭልጭ መብራት ለዛውም አንድ አመት የማይቆይ የቻይና አርቲፊሻል ዛጋ ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንወስደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን፣ የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት ሪዞርት በየኮርነሩ ያለው ስማ ሪዞርት እንትንም ሃይቅማ እኮ በየኮርነሩ አለው። ያሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ አንሰማለው የሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት እኮ 20 ሚሊዮን ያመጣም ቦታው አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መሰራት ያለበት። በወር 2-3 ሰው ቢሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናገራቸው ነበር አቮካዶ ላይ የተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ውስጥ ነው በብዛት ይመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖርህ በፍጥነት ሊወጣልህ ይችላል እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዲህ ከተፈለገ
ኢንፍራስትራክቸር ላይ ነው ቅድም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲዘምን ሲጨምር የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ደሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ ካይደ ያለው መብራቱን ብሪጅ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም